የኢፌዴሪ ማዕድን ሚኒስተርና የገበታ ለሀገር አርባ ምንጭ ፕሮጀክት አስተባባሪ ኢንጂነር ሀብታሙ ተገኝ የአርባ ምንጭ ከተማና አካባቢው በቱሪዝሙ ዘርፍ በዓለም ተመራጭ ከተማ ለማድረግ መንግስት አልሞ እየሰራ መሆኑን ጠቁመዋል። እኛ 120 ሄክታር ነው የሰጠን የጋሞ ህዝብና ከተማ አስተዳደሩ ይሄንን እንድናለማበት ለፕሮጀክቱ እዛ ውስጥ ወደ 40 የሚሆነውን ኦልሬዲ እኛ የተጠቀምነው ወደ 80 ሄክታሩን ነው አሁን የጋበዝ ነው። እንዳው እንደምኞታችን ይሆናል ብለን እርግጠኛ ነን። አርባ ምንጭ የተለየች ቦታ እና የተለየ ዴስቲኔሽን እንዲሆን በፓሽን ነው የምንሰራው። በጣም ደስ ብሎ ነው የምንሰራው። የሆነ ተራ ነገር ምናምን መስራት አንፈልግም። በጣም የተለየ ዴስቲኔሽን እንዲሆን እንፈልጋለን። ቱሪዝም ዴስቲኔሽንን በጣም የተመረጠ እና ዓለም መጥቶ የሚያርፍበት ማድረግ ነው የፈለጉት። ይሄ በጎጆ በምን እንደዚህ ያደረግን ሳንቲም የምንቀበለው አይደለም። ዓለም እንዲመጣ እንዲስተናገድበት ነው። ደረጃው እንደሱ መሆን አለበት። የገበታ ለሀገር አርባ ምንጭ ሪዞርት 70 ከመቶ የተጠናቀቀ መሆኑን የጠቆሙት ኢንጂነር ሀብታሙም የአካባቢው አልሚ ባለሀብቶች ተጣምረው አክሲዮን በመግዛት እንዲያለሙ የተመቻቸላቸውን እድል እንዲጠቀሙ ጥሪ አቀርበዋል። ኢትዮጵያውያን በጣም መምጣት የሚፈልጉት አንዱ ቦታ ምናልባት ከደብረ ዘይት ቀጥሎ እዚህ ይመስለኛል አዲስ አበባ፣ ደብረ ዘይት፣ አርባ ምንጭ ካልተሳሳትኩ ይሄ ነው የቱሪዝም ፍሰቱ ኢትዮጵያ። አሁን እንደዚህ እየሆነ ያለው ከጠቅላይ ሚኒስትሩ ኢኒሺዬቲቭ በኋላ ጋሞ ሰላም ስለሆነ አስተማማኝ ሰላም ያለው ማህበረሰብ ስለሆነ እኔም መንፈሴ ደስ የሚለኝ ውበቱ ብቻ ሳይሆን ሰላምም ስለሚሰማኝ ነው። የጋሞ ዞን ዋና አስተዳዳሪ ዶክተር ደሚስ አድማሱም የጋሞ ዞንና አርባ ምንጭ ከተማ እንደ ሀገር የትኩረት ማዕከል በመሆን ትላልቅ ፕሮጀክቶች እየተሰሩ መሆናቸውን ጠቁመዋል። ከእነዚህም ፕሮጀክቶች አንዱ የሆነው እየተጠናቀቀ የሚገኘው የገበታ ለሀገር አርባ ምንጭ ፕሮጀክት ላይ የአካባቢው የግል ባለሀብቶች በጣምራነት በሚያለሙበት አግባብ ዙሪያም የገለጻና የምክክር መድረክ ተካሂዷል። መንግስት ብቻውን ሀገር የማልማትና ማሳደግ እንደማይችል የጠቆሙት ዶክተር ደምሴም አርባ ምንጭን ተምሳሌትና ቅንጡ ከተማ ለማድረግ በመንግስት የተገነባ በሚገኘው ገበታ ለሀገር ኮንፈረንስ ሪዞርት ላይ የአካባቢው ባለሀብቶች በጣምራ እንዲያለሙ የተመቻቸውን እድል እንዲጠቀሙ ጥሪ አስተላልፈዋል። አርባ ምንጭና አካባቢው ላይ የሚታለሙ ባለሀብቶች መንቃትና ቀጥሎ ባሉ ልማት ስራዎች ላይ ተሳትፎ እንድትጨምሩ መንግስታችንም ባልተለመደ ሁኔታ ሞዴሉንም ቀይሯል። በመንግስት ብቻም ሳይሆን በግል ባለሀብትም ብቻ ሳይሆን በጥምረት በመንግስት በህብረተሰብ በግል ባለሀብት በጥምር አገር ልትለማ እንደምትችል በዚህ ሞዳሊቲ በርካታ ስራዎች እንደ ሀገር የተጀመሩ አሉ። በአርባ ምንጭ ከተማም ይህንን አስመልክቶ በተለይም ከገበታ ለትውልድ ጋር ተያይዞ ከተማችንን አሁን ካለችበት ከፍ ለማድረግ በጋራ መስራት አለብን የሚል ጥሪም ለማቅረብ የታሰበ ነው። የፕሮጀክቶቹ አማካሪ በሆኑት ኢንጂነር አንዱዓለም ሀብታሙ በሰነድና በምስል ገለጻ ተደርጓል። በመድረኩ ላይ ከተገኙት የአካባቢው ባለሀብቶች መካከል አቶ ማሞ ደቦጭና ምንተስኖት አሸናፊም በከተማው የተጀመሩ የልማት ስራዎች ተስፋ ሰጪ መሆናቸውን ገልጸው ለከተማው እድገት የበኩላቸውን እንደሚወጡ ተናግረዋል። ባለሀብቶች ገብቶ እዚህ እንዲያለሙ ውስን ቦታ ቢሆንም በንቃት እንዲሳተፉ ተደርጎ እየተሳተፉ ያሉበት ሁኔታ አለ። ወደ ግዢ ውስጥ የገቡበት ሁኔታ አለ። በይበልጥ ግን ኮሚኒቲው መንግስትም ክቡር ጠቅላይ ሚኒስትሩም ለዚህ ህዝብ የሰጠው ስጦታ ላይ መሳተፍ አለበት። የአካባቢው ተወላጅ አካባቢው ከተማ ውስጥ ያለው ሆቴል ኢንዱስትሪ ውስጥ ያለው ሰውም መሳተፍ ባለሀብቱ መሳተፍ አለበት ተብሎ የተፈጠረ መድረክ ነው። ለአርባ ምንጭ የመጣው እድል በጣም ትልቅ እድል ነው። ኮንፈረንስ ሪዞርቱን አስመልክቶ በተጨማሪም ደግሞ የከተማውን ባለሀብቶችን የሚጠቅም በጋራ የማልማትን ሞራል የሚሰጥ ነውና ካየነው የፕሮጀክቱ ሪዞርት የስትራክቸራልና የዲዛይኖቹን በጣም ቆንጆ እንደሆኑና ለከተማውም ገቢ ምንጭ ተጨማሪ ገቢ ምንጭ እንደሚሆን የሚያሳይ ነው። በመድረኩ የጋሞ ዞንና የአርባ ምንጭ ከተማ አስተባባሪ አካላት፣ የአካባቢው አልሚ ባለሀብቶች፣ የጋሞ ሀገር ሽማግሌዎች ተገኝተውበታል።